ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ሰኞ ግንቦት 3 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን አዲሱ የኢራን የበላይ መሪ ሙጅታባ ኻሜኒ የኢራን የታጠቁ ኃይሎች ዝግጁነትና የውጊያ አቅም በይበልጥ እንዲጠናከር አዲስ መመሪያ አስተላለፉ። መሪው ይህንን መመሪያ ያስተላለፉት ደግሞ ከሀገሪቱ የጦር ኃይሎች ጥምር እዝ ዋና አዛዥ ሜጀር ጀነራል አሊ አብዱላሂ ጋር ባደረጉት ስብሰባ ሲሆን ከውጊያ አቅም ማጠናከሩ በተጨማሪ ሌሎች አዳዲስ መመሪያዎችንም ሰጥተዋል። በዝርዝር እናጋራችኋለን። የኤፍፒቪ ፈርስት ፐርሰን ቪው ድሮን ጥቃቶችን ለመመከት እየተቸገረ መሆኑን የወጡ መረጃዎች አመላከቱ። እስራኤል ጥቃቱን ለመከላከልም በጦር መኪናዎቿ ላይ የብረት መረቦችን ከመግጠም ጀምሮ አዳዲስ የሌዘር ቴክኖሎጂዎችን እስከ መሞከር ብትደርስም ድሮኖቹ በፋይበር ኦፕቲክ ገመድ የሚሰሩና በኤሌክትሮኒክስ መረበሻ ወይንም ጃሚንግ የማይጠለፉ በመሆናቸው ለሀገሪቱ መከላከያ ስርዓት ትልቅ ፈተና ሆኗል ተብሏል። በዝርዝር የምናጋራችሁ መረጃችን ነው። ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም አሜሪካ ያላቀረበችው ሐሳብ ኢራን የሰጠችው ምላሽ ፍጹም ተቀባይነት የለውም ሲሉ አጣጣሉት። የዋይት ሃውስ ምንጮች እንደሚያመላክቱት ከሆነም አሜሪካ ኢራን ያከማቸችውን ዩራኒየም ሙሉ በሙሉ እንድታስወግድ የጠየቀች ቢሆንም ኢራን በበኩሏ ማዕቀቦች እንዲነሱ ቅድመ ሁኔታ በማስቀመጧ ድርድሩ ሳይሳካ ቀርቷል ተብሏል። የምትሰሙት ይሆናል። ኢራን ብሪታንያና ፈረንሳይ የባህር ላይ ጉዞ ደህንነት ለማስጠበቅ በሚል ሰበብ የጦር መርከቦቻቸውን ወደ ስትራቴጂካዊ የሆርሙዝ ወሽመጥ ለመላክ ማቀዳቸውን ተከትሎም ከባድ የተባለ ማስጠንቀቂያ አስተላለፈች። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል ከአሜሪካ የምታገኘውን ወታደራዊ የገንዘብ ድጋፍ ሙሉ በሙሉ ለማቆም ማቀዳቸውን አስታውቀዋል። በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የደንበኞቻችንን ምርጫ በማስቀደም የሚታወቀው ድርጅታችን ቴምር ፕሮፐርቲስ ባለፉት 18 ዓመታት ላይ በ4 ኪሎ በለቡ በሀያት በአጠና ተራ በላፍቶ ማስረከባችን ይታወቃል። በአፍሪካ ህብረት ጀርባ በቡልጋሪያ ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ፣ በ4 ኪሎ ቤተ መንግስት ጀርባ በአዋሬ ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ፣ በሀያት 49 ለማስረከብ 6 ወር ብቻ የቀረን ባለ 3 መኝታ 11 ሚሊዮን ብር ሙሉ ክፍያ፣ እንዲሁም በሳር ቤት ቫቲካን ኤምባሲ ፊት ለፊት ባለ 2 መኝታ 5.8 ሚሊዮን ብር ሙሉ ክፍያ ያገኛሉ። እንዲሁም የንግድ ሱቆችን ለምትፈልጉ ደንበኞቻችን ከ900 ሺህ ብር ጀምሮ ቅድመ ክፍያ በፒያሳ በቡልጋሪያ በገላን በ2.5 ሚሊዮን ብር ሙሉ ክፍያ ማግኘት ይችላሉ። ለበለጠ መረጃ በ0953 949265 ሃሎ ይበሉ። ቴምር ፕሮፐርቲስ። የሱዳን ጦር ከፈጣን ድጋፍ ሰጪ ኃይሎች ጋር ካደረገው ከባድ ውጊያ በኋላ በኢትዮጵያ ድንበር አቅራቢያ የሚገኘውን ስትራቴጂካዊ ቦታ መልሶ መቆጣጠሩን አስታወቀ። የሱዳን ጦር በኢትዮጵያ ድንበር አቅራቢያ የሚገኘውን አልካይሌ የተባለውን ቁልፍ አካባቢ ከፈጣን ድጋፍ ሰጪ ኃይሎች RSF እና ተባባሪዎቹ እጅ ማስለቀቁን አስታውቋል። በዚህም የሱዳን ጦር ቃል አቀባይ እንደገለጹት በኩምሩክ ከተማ አቅራቢያ በሚገኘው በዚህ አካባቢ የሱዳን ጦር 4ኛው ክፍለ ጦር ባከናወነው ጥቃት ባለፈው መጋቢት ወር በRSF ተይዞ የነበረውን ስፍራ ሙሉ በሙሉ መቆጣጠር ተችሏል ማለታቸውን ዘ አረብ ኒውስ ዘግቧል። በውጊያው ወቅትም በRSF እና ከተባባሪዎቹ ጋር በነበሩት የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ታጣቂዎች ላይ ከፍተኛ የሰው ኃይልና የቁሳቁስ ውድመት መድረሱን ጦሩ አክሎም ገልጿል። ይህ ወታደራዊ ስኬት የተሰማው ደግሞ በሱዳንና በኢትዮጵያ መካከል ያለው ዲፕሎማሲያዊ ግንኙነት ውጥረት ውስጥ በገባበት ወቅት ነው። የሱዳን ወታደራዊ አመራሮች ኢትዮጵያ ለRSF ድጋፍ እያደረገች ነው በሚል በተደጋጋሚ የሚከሱ ቢሆንም የኢትዮጵያ መንግስት ግን በሱዳን የውስጥ ጣልቃ እንደማይገባና ለሰላም እንደሚሰራ በመግለጽ ውንጀላውን ውድቅ ማድረጉ ይታወሳል። አልካይሊ በድንበር አካባቢ የምትገኝ ስትራቴጂካዊ ቦታ በመሆኗም መያዟ ደግሞ የሱዳን ጦር በደቡብ ምስራቅ የሀገሪቱ ክፍል ያለውን የበላይነት ለመቆጣጠርና የድንበር ደህንነቱን ለማስጠበቅ በሚያደርገው ጥረት ላይ
ትልቅ ለውጥ ያመጣል ተብሎ ይጠበቃል። ሱዳን ውስጥ ካለፈው ዓመት ሚያዝያ ጀምሮ የተቀሰቀሰው ጦርነት በ10 ሺዎች የሚቆጠሩ ሰዎችን ለህልፈት፣ በሚሊዮኖች የሚቆጠሩ ዜጎችን ደግሞ ለስደት መዳረጉ ይታወሳል። አዲሱ የኢራን የበላይ መሪ ሙጅተባ ኻሜኒ የኢራን የታጠቁ ኃይሎች ዝግጁነትና የውጊያ አቅም እንዲጠናከር አዲስ መመሪያ አስተላለፉ። የእስልምና አብዮት መሪው አያቶላ ሰይድ ሙጅተባ ኻሜኒ የኢራን የታጠቁ ኃይሎች የሥራ ክንውን አቅምና ዝግጁነት በላቀ ሁኔታ እንዲጠናከር አዲስ መመሪያ አስተላልፈዋል። መሪው ይህንን መመሪያ ያስተላለፉት ደግሞ ከሀገሪቱ የጦር ኃይሎች ጥምር እዝ ዋና አዛዥ ሜጀር ጀነራል አሊ አብዱላይ ጋር ተገናኝተው መሆኑን ታስኒም የተሰኘው የዜና ወኪል ዘግቧል። በዚህ ስብሰባ ላይ መሪው የኢራን ጦር ለጠላቶች የሚሰጠውን ምላሽ በተመለከተ አዳዲስ መመሪያዎችን የሰጡ ሲሆን የሀገሪቱ የታጠቁ ኃይሎች የጠላትን የተሳሳተ ስሌት ወይንም ሚስካልኩሌሽን ለመመከትና ማንኛውንም ጥቃት በቆራጥነት ለመመከት ዝግጁ እንዲሆኑ ማዘዛቸው ዋነኛው መመሪያ ነው ተብሏል። ሜጀር ጀነራል አሊ አብዱላይ በበኩላቸው ለበላይ መሪው በሰጡት ሪፖርት የኢራን መደበኛ ጦር፣ የእስላማዊ አብዮታዊ ጥበቃ ጦር፣ የጸጥታና የድንበር ታጣቂ ኃይሎች እንዲሁም ባሲጅ የተባለው በፈቃደኝነት ላይ የተመሰረተ ሚሊሻ በማንኛውም ሰዓት ለሚሰነዘር ጥቃት ምላሽ ለመስጠት ከፍተኛ ዝግጁነት ላይ መሆናቸውን አረጋግጠዋል። ጀነራሉ አክለውም የአሜሪካና የጽዮናውያን ጠላቶች ማንኛውንም ስልታዊ ስህተት ቢሰሩ የኢራን ምላሽ ግን ፈጣን፣ ጠንካራና ወሳኝ እንደሚሆንም አስታውቀዋል። በተጨማሪም በስብሰባው ላይ መሪው በቅርቡ በተካሄደውና የኢራን ሚዲያዎች የረመዳን ጦርነት ብለው በሚጠሩት ግጭት ወቅት የኢራን ጦር ያስመዘገበውን ውጤትም አድንቀዋል። ይህ ስብሰባ ደግሞ ሙጅተባ ኻሜኒ ባለፈው መጋቢት ወር የአባታቸውን ቦታ ተክተው ስልጣን ከያዙ በኋላ ከከፍተኛ የጦር መኮንኖች ጋር በአካል ከተገናኙባቸው ጥቂት አጋጣሚዎች አንዱ መሆኑ ተገልጿል። ፕሬዝዳንት ዶናልድ ትራምፕ የኢራንን ምላሽ ፍጹም ተቀባይነት የሌለው ሲሉ አጣጣሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ለቀረበላት የሰላም የውሳኔ ሀሳብ የሰጠችው ምላሽ በፍጹም ተቀባይነት የሌለው መሆኑን አስታውቀዋል። ፕሬዝዳንቱ በዛሬው ዕለት በሰጡት መግለጫ የቴሄራን አቋም የሰላም ሂደቱን ወደ ኋላ የሚመልስና በቀጠናው ያለውን አለመረጋጋትም የሚያባብስ ነው ሲሉ ተናግረዋል። በተጨማሪም ኢራን የቀረበላትን የሰላም አማራጭ ውድቅ ማድረጓ ደግሞ ለዲፕሎማሲያዊ መፍትሄ ያላትን ፍላጎት ጥያቄ ውስጥ የሚከት ነውም ሲሉ ፕሬዝዳንቱ አክለዋል። የዋይት ሀውስ ምንጮች እንደሚያመላክቱት ከሆነ ደግሞ አሜሪካ ኢራን ያከማቸችውን ዩራኒየም ሙሉ በሙሉ እንድታስወግድ የጠየቀች ቢሆንም ኢራን በበኩሏ ማዕቀቦች እንዲነሱ ቅድመ ሁኔታ በማስቀመጧ ድርድሩ ሳይሳካ ቀርቷል ተብሏል። የዲፕሎማሲያዊ መንገድ ውድቅ መደረጉን ተከትሎም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን የኒውክለር ተቋማት እስካልጠፉ ድረስ ጥቃታቸውን እንደሚቀጥሉም በድጋሚ አስታውቀዋል። ይህ በእንዲህ እንዳለ በሁለቱ ወገኖች መካከል ቀደም ሲል ተደርሶ የነበረው የተኩስ አቁም ስምምነት አሳሳቢ ደረጃ ላይ መድረሱም ተመላክቷል። ፕሬዝዳንት ትራምፕ አክለውም ኢራን አቋሟን ካልቀየረች አሜሪካ አስፈላጊውን እርምጃ ከመውሰድ እንደማትቆጠብ በማስጠንቀቅ የቀረበው የሰላም እቅድ ብቸኛው አማራጭ መሆኑንም በድጋሚ አረጋግጠዋል። እንዲሁም ይህ ሁኔታ ደግሞ በቀጠናው ያለውን ወታደራዊና ዲፕሎማሲያዊ ውጥረት ይበልጥ እንዳያንቀሳቀሰው ዓለም አቀፍ ታዛቢዎች እየገለጹ ይገኛሉ። በሌላ በኩል ኢራን ሚሳኤሎቿንና ሰው አልባ አውሮፕላኖቿን በተጠንቀቅ ማቆሟን የገለጸች ሲሆን አሜሪካ በበኩሏ ግጭቱን ለማርገብና የሆርሙዝ ወሽመጥ ለዓለም አቀፍ የንግድ ፍሰት ክፍት ሆኖ እንዲቀጥል የሚያስችል የሰላም የውሳኔ ሀሳብ ለኢራን አቅርባ ምላሽ እየተጠባበቀች እንደነበር መዘገባችን አይዘነጋም። ኢራን በሆርሙዝ ወሽመጥ በሚንቀሳቀሱ የብሪታንያና የፈረንሳይ የጦር መርከቦች ላይ ጥብቅ ማስጠንቀቂያ ሰጠች።
ይህ የኢራን ማስጠንቀቂያ የመጣው ደግሞ ብሪታንያና ፈረንሳይ የባህር ላይ ጉዞን ደህንነት ለማስጠበቅ በሚል ሰበብ የጦር መርከቦቻቸውን ወደ ስትራቴጂካዊው የሆርሙዝ ወሽመጥ ለመላክ በማቀዳቸው ነው ተብሏል። የኢራን የውጭ ጉዳይ ምክትል ሚኒስተር ጋዜም ጋሪባቢዲ ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ የውጭ ኃይሎች በአካባቢው መገኘት ቀጥተኛ ትንኮሳ መሆኑን ገልጸዋል። ብሪታንያና ፈረንሳይ የባህር ላይ የደህንነት ፍሰት ደህንነትን ለማስጠበቅ በሚል ሰበብ መርከቦቻቸውን ወደ ወሽመጡ ለመላክ ማቀዳቸው የሚታወስ ሲሆን ኢራን ግን ይህንን እንቅስቃሴ የክልሉን ሉዓላዊነት የመጣስ ሙከራ አድርጋ ትመለከተዋለችም ተብሏል። ምክትል ሚኒስትሩ አክለውም የኢራን የታጠቀ ኃይል ማንኛውንም አይነት የጸጥታ ስጋት ለመመከት በተጠንቀቅ ላይ መሆኑንና ለሚሰነዘሩ ማንኛውም ትንኮሳም ቆራጥና አፋጣኝ ምላሽ እንደሚሰጥ አረጋግጠዋል። ኢራን የሆርሙዝ ወሽመጥ ደህንነት ሊጠበቅ የሚችለው በቀጠናው ሀገራት ትብብር ብቻ እንጂ በምዕራባውያን ኃይሎች ጣልቃ ገብነት አለመሆኑንም በተደጋጋሚ ስትገልጽ ቆይታለች። ይህ አዲስ ውጥረት የተቀሰቀሰው ደግሞ በአንድ በኩል በአሜሪካ የሚደገፈው የሰላም እቅድ፣ በሌላ በኩል ደግሞ ኢራን ያቀረበችው የ14 ነጥብ የሰላም አማራጭ ላይ ዓለም አቀፍ ውይይቶች እየተደረጉ ባለበት ወቅት ነው። ሆኖም የምዕራባውያን የጦር መርከቦች ወደ አካባቢው መቅረብ የዲፕሎማሲ ጥረቱን ወደ ጎን ገፍቶ ወታደራዊ ፍጥጫውን ሊያባብሰው እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። የእስራኤል ጦር የሂዝቦላህን አዳዲስ ድሮኖች ለመመከት እየተቸገረ መሆኑ ተገለጸ። የእስራኤል መከላከያ ሰራዊት አይዲኤፍ በሊባኖስ በኩል በሂዝቦላህ የሚሰነዘሩ የኤፍፒቪ ወይንም ፈርስት ፐርሰን ቪው ድሮን ጥቃቶችን ለመከላከል ትልቅ ፈተና እንደገጠመው የጦር መኮንኖችንና የዜና ምንጮችን ጠቅሶ ኢየሩሳሌም ፖስት ዘግቧል። በዚህም የወጡ መረጃዎች እንደሚያመላክቱት ሂዝቦላህ በፋይበር ኦፕቲክ ገመድ የሚመሩና በኤሌክትሮኒክስ መረበሻ ወይንም ጃሚንግ የማይጠለፉ አዳዲስ ድሮኖችን በስፋት መጠቀም መጀመሩ ለእስራኤል መከላከያ ስርዓት ትልቅ ፈተና ሆኗልም ተብሏል። እነዚህ ድሮኖችም ኦፕሬተሩ በቀጥታ እያየ የሚመራቸው በመሆኑ ተንቀሳቃሽ ወታደራዊ ኢላማዎችን በከፍተኛ ትክክለኛነት የመምታት አቅም እንዳላቸውም ተገልጿል። እስራኤል ጥቃቱን ለመከላከልም በጦር መኪናዎቿ ላይ የብረት መረቦችን ከመቅጠም ጀምሮ አዳዲስ የሌዘር ቴክኖሎጂዎችን እስከ መሞከር ብትደርስም ድሮኖቹ መጠናቸው አነስተኛ መሆኑና በራዳር አለመታየታቸው መከላከያውን አስቸጋሪ አድርጎታልም ነው የተባለው። በዝቅተኛ ወጪ የሚመረቱት እነዚህ ድሮኖች በእስራኤል ወታደሮች ላይ ሞትና መቁሰል እያደረሱ ሲሆን የሂዝቦላህ ታክቲክም የእስራኤልን የቴክኖሎጂ የበላይነት እየተገዳደረ መሆኑ ተመላክቷል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር ጠቅላይ ሚኒስትር ኔታንያሁ እስራኤል ከአሜሪካ የምታገኘውን ወታደራዊ ገንዘብ ድጋፍ ሙሉ በሙሉ ለማቆም ማቀዳቸውን ገለጹ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ከአሜሪካ የምታገኘውን በቢሊዮን ዶላሮች የሚገመት ዓመታዊ ወታደራዊ እርዳታ ደረጃ በደረጃ በመቀነስ ወደ ዜሮ ለማውረድ እንደሚፈልጉ አስታውቀዋል። በዚህም ጠቅላይ ሚኒስትሩ በሰጡት ጋዜጣዊ መግለጫ እስራኤል ከአሜሪካ የምታገኘው የገንዘብ ድጋፍ እንዲቆም ያቀዱት ሀገሪቱ ያላትን የውጭ ጥገኝነት ለመቀነስና በራሷ የመተማመን ጠንካራ ኢኮኖሚ ለመገንባት ካላት ራዕይ በመነሳት መሆኑን አስረድተዋል። በአሁኑ ወቅትም አሜሪካ ለእስራኤል በየዓመቱ 3.8 ቢሊዮን ዶላር የሚጠጋ ወታደራዊ ድጋፍ የምታደርግ ሲሆን ኔታንያሁ ይህ የድጋፍ ቅነሳ ሂደት በሚቀጥሉት 10 ዓመታት ውስጥ ተተግብሮ እንዲጠናቀቅም ፍላጎት እንዳላቸው ጠቁመዋል። በተጨማሪም ይህ እርምጃ ለበርካታ ዓመታት በሁለቱ ሀገራት መካከል የነበረውን የጠበቀ የፋይናንስ ግንኙነት ወደ አዲስ ምዕራፍ የሚያሸጋግርና እስራኤል በራሷ በጀት ወታደራዊ ፍላጎቶቿን እንድታሟላ የሚያስገድድ ነው ተብሏል። ጠቅላይ ሚኒስትሩ አክለውም እስራኤል አሁን ላይ ካለችበት ጠንካራ የኢኮኖሚ እድገት አንጻር የአሜሪካን የገንዘብ ድጋፍ ማቆም የምትችልበት ደረጃ ላይ መሆኗንም ገልጸዋል። ሆኖም ይህ ውሳኔ በሁለቱ ሀገራት ስትራቴጂካዊ ግንኙነት ላይ ስለሚኖረው ተጽዕኖ ከዋሽንግተን በኩል የተሰጠ ይፋዊ ምላሽ እስካሁን የለም።
በሌላ በኩል ደግሞ ይህ የኔታንያሁ አስተያየትና መግለጫ በሁለቱ ሀገራት የፖለቲካ ክበቦች ውስጥ ከፍተኛ መነጋገሪያ ሆኗል። ቀጥለናል ውድ ተከታታዮቻችን። ወደ ስፖርታዊ መረጃዎቻችን ስንሸጋገር የኢትዮጵያ አትሌቲክስ ልዑካን ቡድን ለ24ኛው የአፍሪካ አትሌቲክስ ሻምፒዮና አንካራ መግባታቸውንና የሲቢ የኢትዮጵያ ፕሪሚየር ሊግ የትላንት ውጤቶች እንዲሁም የዛሬ ምራ ግብሮችን ጨምሮ የአርሰናል ወሳኝ ድልና የባርሴሎናን ሻምፒዮና በማካተት ሌሎች ስፖርታዊ መረጃዎችን መኮንን አልሞ አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምንውላችኋል ውድ የገበያ ሚዲያ ቤተሰቦቻችን፣ እነሆ የሰዓቱን ስፖርት ዜናዎች ወደ እናንተ አደርሳለሁ። የኢትዮጵያ አትሌቲክስ ልዑክ ቡድን ለ24ኛው የአፍሪካ አትሌቲክስ ሻምፒዮና አክራ ገባ። በጋና አስተናጋጅነት ለሚካሄደው 24ኛው የአፍሪካ አትሌቲክስ ሻምፒዮና የሚሳተፈው የኢትዮጵያ ልዑክ ቡድን ትላንት አክራ ገብቷል። የዘንድሮ ሻምፒዮና ከግንቦት 4 እስከ 9 ቀን 2018 ዓ.ም የሚካሄድ ሲሆን ኢትዮጵያ በበርካታ የውድድር ዘርፎች ላይ ጠንካራ ተፎካካሪ ሆና እንደምትቀርብ ይጠበቃል። በልዑክ ውስጥ የተካተቱት አትሌቶች ከ100 ሜትር ጀምሮ እስከ 10,000 ሜትር በሚደርሱ የሩጫ ውድድሮች፣ የሜዳ ተግባራት እንዲሁም በ20 ኪሎ ሜትር እርምጃ ውድድር ላይ እንደሚካፈሉ ታውቋል። የሲቢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ጨዋታዎች መካሄዳቸውን ቀጥለዋል። የሊጉ መሪ ከተከታዮቹ ጋር ያለውን የነጥብ ልዩነት የሚያሰፋበትን እድል በሸገር ከተማ 1-0 በመሸነፍ ሳይጠቀምበት ሲቀር እጅግ ማራኪ በነበረው ጨዋታ የጦና ንቦቹ አዞዎችን 3-2 በማሸነፍ ደረጃቸውን አሻሽለዋል። በሲቢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር የሊጉ መሪ ሲዳማ ቡና በሸገር ከተማ 1-0 ተሸንፏል። የሸገር ከተማን የማሸነፊያ ግብ ቢኒያም ፍቅሩ አስቆጥረዋል። የሊጉ መሪ ሲዳማ ቡና ተከታታይ ሁለተኛ ሽንፈቱን አስተናግዷል። ኢትዮ ኤሌክትሪኮች ከተከታታይ ሽንፈት በኋላ ወደ ድል ሲመለሱ ባህር ዳር ከተማና ወልዋሎ ዓዲግራት ዩኒቨርሲቲ ያለ ግብ ተለያይተዋል። ምሽት 12 ሰዓት ሲል ጀምሮ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እየተካሄደ የነበረው የኢትዮ ኤሌክትሪክና የፋሲል ከነማ ጨዋታ በስቴዲየሙ የፓውዛ መብራት መጥፋት ምክንያት ሜዳው በመጨለሙ ጨዋታው 35 ደቂቃ ላይ ተቋርጦ ነበር። መብራቱ ተስተካክሎ ጨዋታው በቀጠለበት መርሃ ግብር ኢትዮ ኤሌክትሪክ ፋሲል ከነማን 3-1 አሸንፏል። የ31ኛ ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ዛሬ በሚካሄዱ ሁለት ጨዋታዎች ይቋጫል። ኢትዮጵያ መድን ከኢትዮጵያ ንግድ ባንክ 9 ሰዓት ላይ በአዲስ አበባ ስቴዲየም ሲጫወቱ፣ ነገሌ አርሲ ከድሬዳዋ ከተማ 10 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ስቴዲየም ጨዋታቸውን ያደርጋሉ። በእነዚህ ሁለት መርሃ ግብሮች የ31ኛ ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ መርሃ ግብርም የሚጠናቀቅ ይሆናል። የውጭ አርሰናል ወሳኝ ድል አሳክቷል። የፕሪሚየር ሊጉ መሪ አርሰናል ከዌስትሃም ዩናይትድ ጋር ያደረገውን ወሳኝ ጨዋታ 1-0 ማሸነፍ ችሏል። የመድፈኞቹን የማሸነፊያ ግብ ትሮሳርድ በመጨረሻዎቹ ደቂቃ ከመረብ አሳርፈዋል። አርሰናል ማሸነፉን ተከትሎ ፕሪሚየር ሊጉን በ5 ነጥቦች ልዩነት መምራት ጀምሯል። የካታሎኑ ክለብ ባርሴሎና የ2025/26 የውድድር ዘመን የስፔን ላሊጋ አሸናፊ መሆኑን አረጋግጧል። ባርሴሎና ትላንት ምሽት 4 ሰዓት ላይ በተደረገ ጨዋታ ሪያል ማድሪድን 2-0 ማሸነፉን ተከትሎ ሻምፒዮን መሆኑን ማረጋገጥ ችሏል። ማርከስ ራሽፎርድና ፌራን ቶሬስ የባርሴሎናን የማሸነፊያ ግቦች አስቆጥረዋል። ባርሴሎና 29ኛ የስፔን ላሊጋ ዋንጫውን ማሸነፍ ችሏል። ባርሴሎና ዋንጫውን ማንሳት የቻለው ከተከታዩ ሪያል ማድሪድ በ14 ነጥቦች ርቆ ነው። ክለቡ በአዲሱ ካምፕ ኑ ስቴዲየም ባደረገው የመጀመሪያ የኤል ክላሲኮ ጨዋታ የዋንጫ አሸናፊነቱን አረጋግጧል። የካታሎኑ ክለብ ባርሴሎና በኤል ክላሲኮ ጨዋታ ቀን የሊጉን አሸናፊነት ሲያረጋግጥ በታሪክ ለመጀመሪያ ጊዜ ሆኗል። ከጨዋታው በኋላ የሪያል ማድሪዱ አሰልጣኝ አርቤሎዋ ከጨዋታው በኋላ ለባርሴሎና እንኳን ደስ አላችሁ በማለት ተናግረዋል። ሪያል ማድሪድ ከዚህ ዓመት መማር እንዳለበት ያነሱት አሰልጣኙም ሪያል ማድሪድ ይመለሳል፣ ብዙ ጊዜ ወድቀን እናውቃለን፣ እናም በእያንዳንዱ ጊዜ መልሰን ተነስተናልም ብለዋል። ስለ ወደፊቱ ቆይታቸው የተጠየቁት አሰልጣኙ በቅርቡ እናውቃለን፣ ዓመቱ ሲጠናቀቅ እናያለን ሲሉ ምላሽ ሰጥተዋል። ዋንጫው ይገባናል፣ በጣም ተደስተናል ያሉት ደግሞ የባርሴሎና አሰልጣኝ ሃንሲ ፍሊክ ለተከታታይ ዓመታት የሊጉ አሸናፊ በመሆናቸው መደሰታቸውን ገልጸዋል። ባርሴሎናን እወደዋለሁ ያሉት ሃንሲ ፍሊክ ለክለቡ አርማ 90 ደቂቃ ተፋልመናል፣ ሁላችንም አንድ ቤተሰብ ነን ብለዋል። አክለውም ለሁለተኛ ጊዜ አድርገነዋል፣ በጣም ደስተኞች ነን፣ ዋንጫው ይገባናል ሲሉ ተናግረዋል። ስለ ሪያል ማድሪድ ያነሱት ሃንሲ ፍሊክ ማድሪድ አሁንም ምርጥ ቡድን ነው፣ እነሱን ማሸነፍ ቀላል አልነበረም ሲሉ ተናግረዋል። ሃንሲ ፍሊክ ትላንትና ዋንጫውን ባነሱበት ዕለት ማታ ላይ ዋንጫውን ሊያነሱ ጠዋት ላይ የአባታቸው ህልፈት ተሰምተዋል። በአምስቱም ታላላቅ የአውሮፓ ሊጎች ትላንት
የተደረጉ ጨዋታዎች ውጤት በእንግሊዝ ፕሪሚየር ሊግ አርሰናል ከዌስትሃም ካደረጉት ጨዋታ ውጪ ሶስቱም ጨዋታዎች በአቻ ውጤት ተጠናቀዋል። በርንሌ ከአስቶን ቪላና ክሪስታል ፓላስ ከኤቨርተን ጨዋታቸውን 2-2 ሲያጠናቀቁ ኖቲንጋም ፎረስት ከኒውካስትል ዩናይትድ በበኩላቸው 1-1 በሆነ ውጤት ጨዋታቸውን ቋጭተዋል። በጣሊያን ሴሪያ ኤ 5 ጨዋታዎች የተደረጉ ሲሆን ወደ ቬሮና ያመራው ኮሞ 1-0 አሸንፎ ተመልሰዋል። ክሬሞንሴ በበኩሉ ፒሳን አስተናግዶ 3-0 ሲያሸንፍ ፊዮሬንቲና ከጆኖዋ 0-0 በሆናቸው ውጤት ተለያይተዋል። ፓርማ በበኩሉ በሜዳው በሮማ 3-2 ሲሸነፍ አታላንታም ወደ ኤሲ ሚላን አምርቶ 3-2 አሸንፎ ተመልሰዋል። በጀርመን ቡንደስሊጋ ትናንት ምሽት 3 ጨዋታዎች የተደረጉ ሲሆን ሃምበርገር ፍራይቡርግን አስተናግዶ 3-2 ሲያሸንፍ ኮለን በሜዳው በሃይናልደም 3-1 ተሸንፏል። በተመሳሳይ ሜትዝም በሜዳው በዩኒየን በርሊን 3-1 ተረቷል። በፈረንሳይ ሊጓን አንጌርስ ከስትራስቡርግ 1-1 ሲለያዩ አክዠሪ ኒስን አስተናግዶ 2-1 አሸንፏል። ሌሃበር በሜዳው በማርሴይ 1-0 ሲሸነፍ ሜትዝ በሎረንት በሜዳው 4-0 ሽንፈት ቀምሷል። ሞናኮን በተመሳሳይ በሜዳው በሊል 1-0 ሲሸነፍ ፒኤስጂ ፕሬስተን አስተናግዶ 1-0 አሸንፏል። ሬንስ ፓሪስን፣ ቶሎስ ሊዮንን 2-1 ረትተዋል። በስፔን ላ ሊጋ ትላንት በተደረገ መርሃ ግብር ማሎርካ ከቪያሪያል 1-1 ሲለያዩ አትሌቲኮ ቢልባኦ በቫሌንሻ በሜዳው 1-0 ተሸንፏል። ኦቪዲዮ ከኤታፌ 0-0 በሆናቸው ውጤት ጨዋታቸውን ሲያጠናቀቁ ባርሴሎና ሪያል ማድሪድን አስተናግዶ 2-0 በማሸነፍ የስፔን ላ ሊጋ ሻምፒዮን ሆኗል። ዛሬ የሚደረጉ ጨዋታዎች በእንግሊዝ ፕሪሚየር ሊግ ምሽት 4 ሰዓት ላይ ቶተንሃም ሆትስፐር ከሊድስ ዩናይትድ ይጫወታሉ። በጣሊያን ሴሪያ ኤ ምሽት 3:45 ናፖሊ ከቦሎኛ እንዲሁም በስፔን ላ ሊጋ ምሽት 4 ሰዓት ላይ ራዮ ቫልካኖ ከጅሮና ይጫወታሉ። መላኩ ለሰዓቱ ያስኳቸውን ስፖርታዊ ዜናዎች በዚሁ ልቋጭ። አመሰግናለሁ። ከስፖርታዊ መረጃዎቻችን ተመልሰናል። የተወደዳችሁ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 175 ብር ከ15 ሳንቲም እየተገዛ 178 ብር ከ63 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 231 ብር ከ30 ሳንቲም እየተገዛ 235 ብር ከ92 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 201 ብር ከ92 ሳንቲም መግዣው ሲሆን መሸጫው ደግሞ 205 ብር ከ95 ሳንቲም ሆኗል። ስዊስ ፍራንክ እንዲሁ 218 ብር ከ70 ሳንቲም እየተገዛ 223 ብር ከ7 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ47 ሳንቲም እየተገዛ 48 ብር ከ41 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል እንዲሁ 46 ብር ከ40 ሳንቲም መግዣው ሲሆን መሸጫው ደግሞ 47 ብር ከ32 ሳንቲም ሆኗል። የቻይናው ዩዋን 24 ብር ከ75 ሳንቲም እየተገዛ 25 ብር ከ24 ሳንቲም እየተሸጠ ይገኛል። የካናዳ ዶላር 122 ብር ከ25 ሳንቲም እየተገዛ 124 ብር ከ69 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። ስፖርታዊ መረጃዎችን ጨምሮ ሌሎች አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የደንበኞቻችንን ምርጫ በማስቀደም የሚታወቀው ድርጅታችን ቴምር ፕሮፐርቲስ ባለፉት 18 ዓመታት ላይ በ4 ኪሎ፣ በለቡ፣ በሀያት፣ በአጠና ተራ፣ በላፍቶ ማስረከባችን ይታወቃል። በአፍሪካ ህብረት ጀርባ በቡልጋሪያ ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ፣ በ4 ኪሎ ቤተ መንግስት ጀርባ በአዋሬ ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ፣ በሀያት 49 ለማስረከብ 6 ወር ብቻ የቀረን ባለ 3 መኝታ 11 ሚሊዮን ብር ሙሉ ክፍያ፣ እንዲሁም በሳር ቤት ቫቲካን ኤምባሲ ፊት ለፊት ባለ 2 መኝታ 5.8 ሚሊዮን ብር ሙሉ ክፍያ ያገኛሉ። እንዲሁም የንግድ ሱቆችን ለምትፈልጉ ደንበኞቻችን ከ900 ሺህ ብር ጀምሮ ቅድመ ክፍያ በፒያሳ፣ በቡልጋሪያ፣ በገላን በ2.5 ሚሊዮን ብር ሙሉ ክፍያ ማግኘት ይችላሉ። ለበለጠ መረጃ በ0953 949265 ሃሎ ይበሉ። ቴምር ፕሮፐርቲስ